ኦኬ እስልምና ቀጥተኛ መንገድ ነው? አዎ በጣም ጥሩ። ቀጥተኛ መንገድ ይዘሃል አንተ በእስልምና? አዎ ጥሩ። የመጀመሪያው ምዕራፍ አንደኛ ምዕራፍ ላይ ቁጥር 6 ቀጥተኛውን መንገድ ምራኝ ብለህ ትጸልያለህ አትጸልይም? ኦኬ አሁን ስለሱ ላስረዳ ምን ማለት እንደሆነ እኮ ምራኝ ማለት ምን ማለት ነው? ምራኝ ነው። መንገድ የያዘ ሰው ምራኝ አይልም ይላል እንጂ እንደሱ መንገድ ካልክ የያዘ መጽሐፍ ቅዱስ ላይ መንገድ የያዙ ነብያቶች ምራኝ እያሉ እንደሚለምኑ ላሳይህ። መንገድ የያዘ ሰው ምራኝ አይልም ብሏል አይደለ? በራሱ መጽሐፍ ልገርፈው ነው። ወላሂ ነው። ተመልከቱ። ነብያቶች ምራኝ እያሉ ይለምናሉ። እስኪ ከቁርአኑ የት አድርግ ሚውት አድርግ በቀን ሚውት 21 እንደፈለግክ ሳቅ። ይኸውና ዳዊት ምን አለ? ምራኝ እያለ ይለምናል። በጽድቅህ ምራኝ። ማን? ዳዊት። አልተመራም ገና የጽድቁን መንገድ። በእውነትህ ምራኝ አለ። እውነትን መንገድ አልተመራም ዳዊት። ና ቁጥር አንተ አንድ ጊዜ ቦታ ነው በአንድ ቦታ ነው አይደለ? እኔ በደርዘን ነው የማመጣልህ። መንገድህን ምራኝ። ሚውት አድርግ ሚውት አድርግ። ያውና ዳዊት ምን አለ? መንገድህን ምራኝ። እዚህ ምን አለ? አዎ ምራኝ። ያውና አቤቱ ምራኝ እና መንገድ ና ያውና አቤቱ መንገድህን ምራኝ። እኛም መንገድ ምራን የሚል ቃል አይተህ ነው አይደል የመጣኸው? ያውና መንገድህን ምራኝ እያለ ዳዊት እየለመነ ነው። ጌታ ሰው አይልም። ና የንስሐ ነው የሚለውን ትልቁ ላይ ነህ። ክፈት ና ክፈት ማስረጃ የንስሐ ነው የሚለውን አሳየን። ክፈት ያላ ትልቁ ላይ ነህና እኔ በደርዘን ነው ማመጣልህ። ይቅርታ ደርዘን ብዬ 12 አሳነስኩት። በጣም በርካታ ቦታ ነው መንገድህን ምራኝ እያለው የለመኑት እና የንስሐ ነው የሚለውን አሳየን። ዳዊት ከእግዚአብሔር መንገድ በሚወጣ ጊዜ መንገድህን ምራኝ እያለ ንስሐ ይገባል። በደንብ አንብበዋ። ማስረጃ ለንስሐ ነው የሚለውን አሳየን። የቱ ጋር ልክፈት? ደስ ያለ የቱ ጋር ልክፈት? ንገረኝ። አታውቅም? መጽሐፍን ማስረጃ ወስደህ ምራኝ ያለበትን ደስ ያለን ክፈትና አውዱን እንመልከተው። አውዱን ስንመለከተው ንስሐ እየገባ ነው ዳዊት። እንደናንተ የቱ ጋር ነው ንስሐ የሚለው? ማስረጃ መንገድ ላይ ነኝ እያለ ደግሞ አሁንም ምራኝ የቱ ጋር ነው? የተመቸ ነው። ስለዚህ ይሄን ይመስላል። ይሄ ሰው ምን የሚል መስፈርት አስቀመጠ? ምራን የሚለው መንገዱን ያላገኘ ሰው ነው አለ። ዳዊት ምን ይላል? መንገድህን ምራኝ እያለ መንገድን ነው እየለመነው ያለው። አይ ንስሐ ነው ምናምን አለ። ንስሐ ነው የሚል ቃል የለም እዚህ ቦታ ላይ። መንገድህን አይጠበቅበትም እሱ አንዴ። ስለዚህ መንገድህን ምራኝ ነው ያለው። ሰማኛ እንደ ዳዊት እየሰማህ ነው። መንገድህን ምራኝ ነው ያለው። ሲጀምር ንስሐ የሚል የለም አንተ ያልከው ነገር ግን የሚለው ምንድን ነው? መንገድህን ምራኝ ይላል። ስለዚህ እሺ አዳምጥ። መንገድህን ምራኝ ይላል። መንገድን ተመርቷል አልተመራም? ዳዊት ባጠፋ ጊዜ ከእግዚአብሔር መንገድ በወጣ ጊዜ የንስሐ ጸሎት አለው፣ የምስጋና ጸሎት አለው። የቱ ጋር ማስረጃ? የቱ ጋር ማስረጃ? የቱ ጋር ልክፈት? ምራኝ ያለበትን አውዱን የፈለግከው ብሎ ማስረጃ የለም። አንተ ነህና የተሟገትከው ማስረጃ ያመጣኸው። የቱ ጋር ልክፈት? ና ትልቁ ላይ ናለው ክፈት። አንተ እኮ ማስረጃ ብለህ ከመጽሐፍ ቅዱስ ያመጣ አንተ ማስረጃ እየተናገርክ እኮ ነው። ማስረጃ ክፈት ያለብህ አንተ ነህ። ለንስሐ ነው ካልክ ለንስሐ ነው የሚለውን አሳየና ለንስሐ ያልከውን አሳየን። እስልምና ቀጥተኛ መንገድ ነው ብለህ 21 ጊዜ ምራኝ የንስሐ ነው የሚለውን አሳየን። ማሳየታችን የተደበቅ ማድረግ አይቻልም። ማስረጃ ማውጣት ሳይችል ጊዜ የተደበክ ማለት ጀመረ። አንተ ነህ ያውና ተናግረህ ማስረጃ ማውጣት የማትችለው። አሁን ቤት በቃ እኔ ልመልስልህ። አሁን 21 ጊዜ ለምን ነው ምራኝ የምትለው? አዎ ለምን ምራኝ እንደምንል አሁን ላሳየህ። እሺ በቃ አሁን ቤት አድርገህ አዳምጥ። እሱ ምንድን ነው ያለው? ቀጥተኛውን መንገድ ምራኝ የምትሉት ቀጥተኛው መንገድ ላይ ስላልሆናችሁ ነው። ምክንያቱም ቀጥተኛው መንገድ ላይ የሆነ ሰው ምራኝ አይልምና ብሏል። አይ ተሳስተሃል። እኔ ማስረጃ ስናገር ጊዜ ከቁርአን ቃል በቃል ራሱ አመጣልሃለሁ ለምናገረው ሁሉ። ለመሆኑ እኛ ቀጥተኛው መንገድ ላይ ነን አይደለንም? በቀጥተኛው መንገድ ላይ ነን እኛ። አምላክ አላህ ነግሮናል። ይሄ ማስረጃ ኑ ላሳያችሁ። አሁን ሜት አድርጊና አዳምጪ። በቀጥተኛው መንገድ ላይ እንደሆን ከቁርአን ከፍቼ ላሳየህ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ሜት አድርገህ ለምን ትረብሻለህ? አንተ ለምን ምራኝ ትላለህ የሚለው ልመልስልህ ነው በቀጣይ። አንተ ግን ያነሳው ሙግት ምንድን ነው? ቀጥተኛው መንገድ ላይ ስላልሆናችሁ ነው ብለሃል አይደለ? ቀጥተኛው መንገድ ላይ እንደሆነ ላሳየህ ነው ያልኩህ። ስለዚህ ምን አድርገህ አዳምጥ። ምን ያደርግልኛል? እዛው ቦታ ላይ ሂድ እና አዳምጥ። ምንም ማድረግ አይቻልም። ወላሂ እየረበሸ ነው።
በቀታችን አዳምጥ። ምክንያቱም መልስ አይደለም የሚፈልገው። አሁን ቀጥተኛው መንገድ ላይ ስላልሆናችሁ ነው ላልከው ልመለሰልህ አላሳየም። አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ምን ይላል? በቀጥተኛው መንገድ ላይ ነህ ይለናል። ያው 4 ነጥብ ምን ይላል ልጆች? በቀጥታ መንገድ ላይ ነህ ይለናል። ያ ሰላም። ያው ሌላ ልጨምርልህ፣ ኢነከ ዐላ ሁደን ሙስተቂም ይላል አላህ። እና ላሳየህ ልጨምርልህ። ያውና እዚህ ጋር ሱረቱ ነምል አላህ ስብሐነሁ ወተዓላ ኢነከ ዐላ ሁደን ሙስተቂም፣ አንተ በቀጥተኛው መንገድ ላይ ነህ። ኢነከ ዐለል ሐቂል ሙቢን ይላል። አንተ በግልጽ በሆነው በእውነት ላይ ነህ ይለናል። ያው አንተ በግልጽ በሆነው በእውነት ላይ ነህ። ሌላ ቦታ ላይ ኢነከ ዐላ ሁደን ሙስተቂም ይላል። ላሳያችሁ እሱ ነው። ሱረቱል ሐጅ 67 ሱረቱል ሐጅ 67 ላይ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ያ ምን ይላል? አንተ በእርግጥ በቅኑ መንገድ ላይ ነህና ይላል። እኛ ሙስሊሞች በቅኑ መንገድ ላይ እንደሆነን አላህ ስብሐነሁ ወተዓላ በርካታ ቦታ ላይ ነግሮናል። ታዲያ ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ሲል ምን ለማለት ነው ወደሚለው እንምጣ። አንደኛ ኢህዲና ማለት ሰቢትና ነው፣ አጽናን ማለት ነው። በዚያ በመንገድ ላይ ምራን በሚለውን ቢባል ችግር የለውም። ግን እንዳለ ሙፈሲሮችን ላሳያችሁ፣ 2 ትርጉም አለው። አንደኛው አጽናን የሚል ነው። አጽናን የሚለውን ከራስህ ነው ወይ? ላኔ ከራሴ አልናገርም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬን በማስረጃ እንጂ ያለ ማስረጃ አይደለምና። አሁን እዚህ ቦታ ላይ 30 ምናምን ተፍሲሮች አሉኝ። እያንዳንዱን ላሳያችሁ። አጽናን ማለት ነው። የት እንገባለን አሁን? የመጀመሪያው ምዕራፍ ያውና ሱረቱል ፋቲሃ። ስንት ላይ እንግባ? ሱረት አልፋቲሃ ቁጥር 6 ይታያችኋል። ኢህዲነ ሲራጠል ሙስተቂም የመጀመሪያውን ተፍሲር ልክፈተው። ምን ይላል? የመጀመሪያው ምን ይላል? ያው ኢህዲና ዱልና ወአርሺድና ወወፊቅና ኢለ ጠሪቂል ሙስተቂም ወሰቢትና ዐለይሂ፣ በእርሱ ላይ አጽናን ማለት ነው። ወደ አማርኛ ልቀይርላችሁ። ይሄንንም በአረበኛ ተደበቃችሁ እንዳትሉ። እስከምንሞት ድረስ በእርሱ ላይ በመረጥከን መንገድ ላይ አጽናን ማለት ነው። ገብታችሁ አለ አይደል? ወደ አማርኛ ልቀየውና እሺ፣ ያን ቃሉን ላስቀምጠው አረበኛን ወደ አማሪክ። ያ ይታያችኋል። እኛንም እስክንገናኝ ድረስ በእርሱ ላይ አጽናን ነው። ያው አማርኛ ጸንተናል ብሎ ገልጾት ነው። አጽናን ወደ አላህ ውዴታና ወደ ጀነት የሚመራው እስልምና ወደ በእርሱ ማለት ነው። በመልእክተኞችና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያለ እንትን ይላል። እንዳጠቃላይ አጽናን ለማለት ነው። ይሄ ብቻ አይደለም፣ እንዳለ ሁሉንም ተፍሲር። ይሄ የመጀመሪያው ተፍሲር ነው። ሁለተኛውንም እዚህ ጋር እንመልከተው። ያው ይሄ ደግሞ ምን ይባላል? ተፍሲር አልሙኽተሰር ፊ ተፍሲር ይላል። ተመልከቱ። ዱልና ኢለ ሲራጠል ሙስተቂም ወስሉክ ቢና ፊሂ ወሰቢትና ዐለይሂ፣ በእርሱ ላይ አጽናን ማለት ነው ይላል። ያና ላሳያችሁ። ያው ወደ አማርኛ ይሄንኑ ልቀይርላችሁ። አሁን ይሄን ለአማርኛ ለማትችሉ ማነው አረበኛ ለማትችሉ ክርስቲያኖች ያውና ያ በእርሱም ላይ አጽናን ማለት ነው። ሁሉንም እንዳለ ተፍሲሮች ላሳያችሁ ይችላል። ወጣቸው ይሄን ይመስላል ቅዱሳን። እሺ ምራን በሚለው ብንሄድም ምራን ሲባል ምን ለማለት ነው? ኢህዲነ ሲራጠል ሙስተቂም ካለ በኋላ ቀጣዩ ላይ ያለው መልስ ነው። በቀጥተኛው ጎዳና ላይ ምራን። የነማንን መንገድ? ሲራጠል ለዚነ አንዐምተ ዐለይሂም፣ እነዚያን ጸጋህን የዋልክባቸውን በነቢያቶች መንገድ ላይ ማለት ነው። ያ ማለት እኛ እንደ ነቢያቶች ጸድቀናል ወይ? ላ እንደነርሱ አልጸደቅንም። ምክንያቱም ነቢያቶች ሙሉ በሙሉ የአምላክን ትእዛዝ ፈጽመው የሄዱ አካሎች ናቸው። እኛስ ጉድለት አለብን እና ስለዚህ ልክ እንደነርሱ የጽድቅናን ጎዳናን አጎናጽፈን ቅኑን መንገድ ጨምረን ማለት ነው። ቦታዎች አለ እንጂ ስላልተመራችሁ ነው ብለው የሚያመጡትን ሙግት መጀመሪያ ብታፈርሱት በምንድን ነው? ላመርቶናል። ያው ቃል በቃል ያሲን ላይ አንተ በቀጥተኛው መንገድ ላይ ነህ፣ በቀጥተኛው መንገድ ላይ ነህ እያለ ብዙ ቦታ ላይ ገልጾልኛል አላህ ሱብሓነሁ ወተዓላ። ቀጥተኛው መንገድ ምንድነው? ኢስላም እንደሆነ ገልጿል። ኢነ ዲነ ዒንደላሂ ልኢስላም፣ ከኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ብሎ ገልጿል። በዚያ ላይ ናቸው ወይ? አዎ በዚያ ላይ ነው ያለ ነው። ነገር ግን ያንን ጨምርልን እንደማለት ነው። ወይም አጽናን በዚህ ላይ እስከምንሞት ድረስ በኢስላም ላይ ማለት እንጂ
ስላልተመራችሁ ነው የሚለው አመለካከት ስህተት ነው። እንደዛ ብሎ የፈሰረ አንድም የለም። የእናንተ የክርስቲያኖች የራሳቸው ተፍሲር ብቻ ነው ይሄ። የእናንተ ይቅርታ፣ ሁሉም ክርስቲያን አይደለም፣ መረዳትና ማወቅ ይፈልጋል። ነገር ግን ሰባኪ ነን የሚሉ ሰዎች አንዲት የማስረዳት አቅም የላቸውም። ወላሂ ላዝም ውሸትና ቅጥፈት እንጂ ማለት ነው። አንዲት ከየት ላይ ያመጣችሁት ቢባሉ ከጭንቅላታቸው እንጂ ከየትም አላመጡትም ይህን ግንዛቤ። እሺ እንደሱ ብሎ የተረጎመላችሁ አለ ወይ? ላ የለም። የመጀመሪያዎቹ ሙፈሲሮች ራሳቸው ናቸው በዚህ ተፍሲር ፋቸዋል አይደል? አንዲት ቦታ ላይ ቀናውን መንገድ ስላልተመራቸው ነው ብሎ የተናገረ ሙፈሲር የለም። ዓለም ላይ የመጀመሪያዎቹ ሁም አልአወል ወልአኺር ያሰላም ናይ። እሺ ሱራ 50:43 አይልን ይላል። እሺ ሱራ 50:43 ነው የሚለው። እሺ ተከታተል። ሱራ 50:43 ኢና ነሕኑ ኑሕዪ ልመውታ ኢና ነሕኑ ኑሕዪ ወኑሚቱ ወኢለይና ልመሲር ይላል አላህ። እኛው ህያው እናደርጋለን እንገድላለንም መመለሻም ወደ እኛ ብቻ ነው እያለ አላህ ሱብሓነሁ ወተዓላ እየተናገረ ነው። ያልገባህ ምንድን ነው? ይህ ከመለኮታዊ ባህሪያቶቹ ነው። አንደኛ ህያው የሚያደርገው ፍጥረታትን ሁሉ ህይወት የሰጣቸው እርሱ ነው። ልክ እንዲሁ በሚሞቱም ጊዜ የሚወስዳቸው የሚገድላቸው እርሱ ነው አላህ ሱብሓነሁ ወተዓላ። መመለሻቸውም የሰው ልጆች ሁሉ ከሞት በኋላ ወደ ጌታ ወደ አላህ ሱብሓነሁ ወተዓላ መሆኑን እየገለጸ ነው። ያ ነው። እሺ ያልገባ ነገር ካለ በዚህ ላይ መጠየቅ ትችላለህ፣ መግባት ትችላለህ። እሺ እሱ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ብሮ? ሰላም ነው አለ አልሐምዱሊላህ። የሆነ አንድ ጥያቄ ነበር ስለ ጫት። እሺ እሺ ስለ ጫት በጊዜያችን ያሉ ታላላቅ ዑለሞች ተጠይቀው ሐራም ነው ብለዋል። وعلى رأسهم سماحة الإمام العلامة عبد العزيز بن باز رحمه الله تعالى، والعلامة الفقيه بن عثيمين رحمه الله تعالى، والعلامة مقبل الوادعي رحمه الله تعالى، والشيخ أحمد بن يحيى النجمي رحمه الله تعالى، والشيخ العلامة بقية السلف الشيخ صالح الفوزان حفظه الله تعالى። እነዚህ ሁሉ ስለ ጫት ተጠይቀው ሁላቸውም ሐራም ነው ብለዋል። እስከ ዛሬ ማለት ነው አባትና እህት ምናምን ወንድሞች ሀጂ ምናምን ይሄዳሉ ስለ የብር ጫት ነው ማለት ነው። እሱም እንዴት ይታያል? ድጋማ ጥያቄ ሀጂ ምናምን መስጊድ ሰደቃ ምናምን የብር ጫት ነው። እኛ ገበሬዎች ነን። ጫት መሌ በቃ ምንም ስራ የለም። እኔማ ፈህምት አለክ ማለት በጫት ገንዘብ ሀጅ ይሄዳሉ ነው? የሐራም ገንዘብ መሆን የለበትም። ከሐራም ምንጭ ሰብስባችሁ ሀጅ ማድረጊያ ምናምን አታድርጉ። ከሐላል ምንጭ መሆን አለበት። ሰው ሲጀመር የሚበላው ከሐላል ምንጭ መሆን አለበት። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሐላል ብሉ ከሐራም እንዳትበሉ ብለው ተናግረዋል። ወአጅሚሉ ፊ ጠለብ አፈላለጋችሁንም ማሳምሩ፣ ወላ ተእኩሉ ሚነል ሐራም ወኩሉ ሚነል ሐላል ብለዋል። ከሐራም ምንጭ አትብሉ ከሐላል ምንጭ ብሉ እንጂ እያሉ ተናግረዋል። ስለዚህ አመሰግናለሁ። አንድ ጥያቄ ይጠይቃሉ። እሺ አክስቴ ልጅ ማለት ነው እሷ ጉድፈቻ የሆነ ልጅ ጉድፈቻ ወስዳል ነበር። እሱን የእሱ ጡት አይደለም እሱን መግባት ትችላለህ? ኦኬ አብረው እስካልጠቡ ድረስ የስጋም ዝምድና እስከሌላቸው የጥቢ ዝምድና እስከሌላቸው ድረስ ችግር የለውም፣ መጋባት ይችላሉ። እሷ ሴት ነው ከመንገድ ላይ አግኝቼ ማለት ነው። ህፃን ልጅ የሆነ 3 ወር ምናምን ልጅ ነው። ምንም የሚያውቀው ነገር የለም። እናትና አባትና አክስቴ ነው የምታውቁ። እኔ እሱን መግባት ይችላለሁ ወይ?
ወንድም የስጋ ዝምድናም ወንድምነት እስከሌላቸው ድረስ የጥቤ ወንድማማችነትም እስከሌላቸው ድረስ አንተ የሱን ማግባት ይችላል። አብሽር ቴንክ አመሰግናለሁ። ይወዳለሁ። ብዙ አማርኛ አልችልም። በቃ ሌላ ጥያቄ ካለ መጥቼ እጠይቃለሁ። አመሰግናለሁ። እሺ መርሐባ። እሺ እሺ ቁርአን 33 37ን አብራራለን። ቁርአን 33 37 ሱረቱል አሕዛብ ቁጥር 37። እሺ በሱ ላይ ጥያቄ ምንድነው? በዚህ ላይ ያልገባህ ነገር ምንድነው? ጠይቅ ካሊድ። እሺ ካሊድ በዚህ ላይ ሱራ 33 37 ያልገባህ ምንድነው? እሺ የገባችሁ ሰዎች ከላይ ጥያቄ አላችሁ? ቅዱሳን ካላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። እሺ እኔ አምና አካባቢ ማለት 1 ዓመት ሊሆነኝ ነው። እሺ የሆነ ልብስ እናቴ ጋር አብሬ እሸጥ ነበርና ጠፍቶብኝ ከዛ አላህ ሆይ ይሄንን ልብስ ካስገኘህልኝ እኔ 3 ቀን እጾማለሁ ብዬ ዱዓ አደረኩኝ። ደግሞ በሰዓቱ ጾመኛ ነበርኩኝ፣ የበዓል ልብስ ነበርና ማለት ነው። እሺ ሰውየው መጣ ማለት ልብሱ ተገኘ። እሺ የጠየቅሽው ነገር ተገኘ? አዎ የጠየቁት ነገር ተገኘልኝ ማለት ነው። ግን ያልኩት ያልኩት እኮ ያን ቃልሽን መፈጸም አለብሽ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ አሉ። የሆነ ነገር ከተሳካልኝ ይህን ቃል የገባ ሰው ወይም የተሳረ ሰው ያን ስለቱን ይፈጽም ብለዋል። ያ የጠየቃችሁት ነገር በጠየቃችሁት መሰረት ከተሳካ ቃል የገባችሁትን ቃል በገባችሁበት መሰረት መፈጸም አለባችሁ። ማለም የኩን ኢስመን ወንጀል እስካልሆነ ድረስ ያንን መፈጸም አለባችሁ። እሺ ምን ብዬ ማለት እንዳልኩት ሁሌ ነው። 3 ቀን ጾማለሁ ነው ያልሽው አይደለ? ምን እንዳልኩት ልንገር። 3 ቀን ጾማለሁ እኮ በቃ ይሆን ማለት እንደዚህ ብዬ የቻልኩት ጾም እንደዚህ አሁን ስንጾም ሰዎች ጋር ምን ብዬ ነው ያልሽው? ተኝቼ ሰው ጋር ልነጋገር ጾማለሁ ብዬ ነበረ ቃል የገባሁት ማለት ነው። እንደዛ ልል የቻልኩበት ምክንያት ሰዎች ጋር ምናምን ያው ጾምን ከሚያበላሹ ነገሮች ለበል ያው ሰው ጋር ማውራት ምናምን ጾምን ከሚያበላሽ ነገር ተቆጥቤ ነው። እሱ መልካም ነገር ነው፣ ችግር የለውም። ለምሳሌ ከሐሜት ርቄ ወይንም ሰዎችን ከመዝለፍ ርቄ ሐራም ነገር ከመስራት ተቆጥቤ ቤቴ ሆኜ ጾማለሁ። ይሄ ችግር የለውም። ነገር ግን ምንም አይነት ወሬ አላወራም አይነት ነገር ከሆነ እንዲህ አይነት ነገር አልተረጋገጠልንም። ለማንኛውም ከወንጀል ርቄ የሚለው ሀሳቦች ትክክል ነው። ከወንጀል ርቄ ማለት ችግር የለውም። እሺ ሁለተኛው ጥያቄ ደግሞ